ደግሞ እኔ እንደመጣችሁ አላውቅም። እኔ እሱ ብቻ ነው የማውቀው። አንተ ማን ስለኔ ላንቺ ሰሚኛለሽ? አስፈላጊ ነው ብዬ ካመንኩኝ ያሳይሻል። አዋረደኝ ትላንትና ደግሞ ከትላንት ወደ መንደር ያለው ወዳጅ ምን ሰብስቦ ይኸው አዋረደኝ። ወደዛ ግቢ ወደዛ መለቁ አይደለም። እኔ የሰውን ሰው ምን አደረግሽ ልትለኝ እየፈለግክ ነው ያለከው አይደለም። ጠምዝዘህ መጣህብኝ። ተረጋግተን ማውራት ባለብን መንገድ እናውራ። አንቺ እንደዚህ ስለ ህግ አውቃለሁ ብለሽ የምታስቢ ከሆነ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኙላችሁ ዛሬ በአዲስ ነገር ነው የመጣሁት። ዛሬ ሚኪ ይቅርታ ሚኪ ያልኩኝ ቶሎ ብሎ ካፌ ለሚመጣብኝ ሚኪ ነው ኤርሚያስ ለማለት ነው። እሺ ይቅርታ። ኤርሚያስ እና አቤል ዛሬ ምን እንደሰሩ ልነግራችሁ ነው ዛሬ የመጣሁት። ኦሬዲ ልውል ዛሬ የለም፣ በራሱ ቻናል አይታችኋል ብዬ አስባለሁ። ሚኪ ነው የሰራው ዛሬ እና ኤርሚያስ እና አቤል ዛሬ ምን እንደሰሩ፣ ምን እንደታዘዙ፣ ምን እንዳጋጠማቸው እኔ በመጀመሪያ እግዚአብሔር እንደው አንዳንድ ጊዜ ሰው መልካም ስትሆኑ የሆነ የሚልክላችሁ ነገር አለ። ልዑል ነግሬያችኋለሁ። ከገጠር ሂዶ እንደታመመ ሐኪም ቤት ውስጥ ገብቶ ያ ኦሬዲ በጣም ደህና ነው። እንትን ምናምን የሚካበድ ነገር አይደለም። ድንጋጤ ነው እንጂ ምንም አይነት ነገር አድርገውበት መርዘውበት ምናምን አይደለም። ያንን ሪከርድ በሰማ ሰዓት ራሱን ስቶ ምናምን ወድቆ ምናምን ይዘውት መጡ። እኔ ግን ኤርሚያስ በጣም አከበርኩት። ታውቃላችሁ፣ ተጣልተው እኮና እንደዚህ ሆነ ወደቀ እንዲሆነ ሲባል ተነስቶ ሐኪም ቤት አልሄድም ከአቤል ጋር። እንዴት አይነት መልካም ቅነ ልብ ነው በእናታችሁ። እሱ አይናችሁ አልይህ ያው በግልጽም ባይናገር ማናችሁም እገዛችሁ አያስፈልገኝም ብሎ ሲናገር በጣም ተናዶ በቀረጻ መሀል ተነስቶ አቋርጦ ነበር የሄደው። ከዛ በኋላ አልተገናኙም፣ አልተያዩም ምናምን ብዙ ነገር ተፈጥሯል። ከዛ በኋላ ዛሬ ግን ድንገት እንደዚህ አለ ምናምን ሲባል ምንም አላስችል ሲለው የፈራሁት ነው ብሎ ተነስቶ እሱን እንትን ለማየት ሄደ። እሱ ግን አልገባም ሐኪም ቤት ምናምን። ልዑልም አልቆየም፣ ወዲያው ነው የወጣው ከሐኪም ቤት። ደሙ ምናምን ተለካ ምናምን ደህና ነህ ደንግጠህ ነው ምናምን ተብሎ የሆነ ብቻ ብዙም እንትን የሚያካብድ ነገር አይደለም። ተመልሶ ወደ ቤቱ መጣ። ከዛ በኋላ እንግዲህ ምንድነው ያደረጉት ኤርሚያስ እና አቤል ቀጥታ አክስትየዋ ምን አይነት እንትን እየሰራች እንደሆነ ከማን ጋር እንደምትገናኝ ነው ዛሬ እንትን ያሉት። እሷ ተገናኝቼ አላቅም እዚህ አዲስ አበባ ውስጥ ድርጅት የሚባል ነገር የለም ስትል የነበረችው ውሸታም ሴትዮ ዛሬ በአደባባይ በቃ ለማስረጃ እንዲሆን ተብሎ ቪዲዮ ተቀርጾ ልዑል እንዲያምን ማለት ነው፣ አይኑ እንዲገለጥ ለልዑል ከነዚህ ሰዎች እንዲርቅ ሲባል ቪዲዮ ተቀርጾ ነው በስነ ስርዓት እንትን የተባለው። ሴትዮ የምታወራውና የምትሰራው ነገር አንድ ስላልሆነ ስለዚህ ዛሬ ከልዑል ወንድም ለልዑል እንኳን አላስተዋወቁትም። ይሄ ከጀርባ ሆኖ ብር ብቻ የሚሰጣቸው የሆነ ወንጀል ሲሰሩ በብር ብቻ የሚያግዛቸው አንድ ሰው አለ። ከሱ ጋር ተባብራ የምትሰራው ሴራ እንግዲህ ድርጅታቸው እንዳይታወቅባቸው በጣም በሚገርማችሁ ነገር የልዑል አክስት ስትወጣ ምናምን ራሷን ቀይራ አለባበሷን ምናምን ሁሉን ነገሯን ቀይር አድርጋ ራሷን በእንትን በአርቲፊሻል እንትን ብላ፣ እነሱ ግን ከቤቷ ስትወጣ ጀምሮ እየተከታተሏት ስለሆነ እሷ እንደሆነች ለይተዋት ኤርሚያስ እና ሚኪ ማለት ነው ተከትለው እሷ የሄደችበት እንትን ሲሄዱ ይሄ ነው ተብሎ ማይነገር በቃ የሚሰሩት ስራ። ሰውየው ደግሞ ይሄ ድርጅቱን እንትን የሚለው ልጅ ደግሞ የልዑል ደግሞ ወንድሙ ነው አሉ። እንግዲህ እስካሁን ድረስ እህቶች ትንንሾች ምናምን ነው እኛ ያየ ነው።
እንደ ተመልካች እንግዲህ መጀመሪያም ሲመጡ ታናናሽ እህትና ወንድም አለኝ ነው እንጂ ያለው እንደዚህ ትልቅ የራሱ ድርጅት የሚያስተዳድር ምናምን እንዳለው ምንም አልሰማውም። የኔው ጉድ እንግዲህ ልዑል አንዳንዴ መልካም ሰው ስለሆነም ይመስለኛል የእውነት በሚሄድበት ሁሉ ለሱ የሚገባው ነገር ለሱ ነው ተብሎ እንትን የተባለለት ልጅ ነው። ከሱ ደብቀው ድርጅት እንዳለ ሳያወሩ ምሳሌ ጉዳቸው እየወጣ ሲመጣ ጭራሽ ዛሬ የድርጅቱ ተደብቆ የነበረው አቤል እና ኤርሚያስ ቦታው ድረስ ተከትለው ሴትዮዋ የምትገባበት ከዛ ውስጥ ከገባች በኋላ እቃ አዝዤ ነው እንደዚህ ሲያቆዩብኝ ነው እንጂ አላውቀውም ብላ ድርቅ። ምንሽ ነው ስትባል ልጁ ምን ያላቃትም ደንበኛዬ ናት። እንደው አያደርስባችሁ ወገን። ልትገዛኝ መጣች ደንበኛ ናት እንጂ ምንም እኔ እና እሷ አንተዋወቅም ብለው እዛ ላይ ሽምድድ አላደረጉም። ሁለቱም ተካካዱ ልክ እንደማይተዋወቁ ምናምን። ይችን ወራዳ ከዛስ ጀግናው ምን አረገ? ስልክሽን አምጪ፣ ያንተንም ስልክ አምጣ። ስልካቸው ኦሬዲ በእነሱ በሁለታቸው መሀል ሲካካዱ ማናቸውም ሊያምኗቸው አልቻሉም። ትክክለኛ እነሱ ዘመድ እንደሆኑ እንደሚገናኙ እንደሚደዋወሉ ምናምን በስልካቸው የተጻጻፉት ድምፅ የተላላኩት ቴሌግራም ላይ ዋትስአፕ ላይ ምን በይ ሁሉ ነገራቸው ሲወጣ ጉዳቸው ስለ ልዑል የሚያወሩት ነገር ሁሉ ስልካቸው ላይ ቁጭ ብሎ ተገኘላቸው። አያችሁ ቅሌት ያረው እንዴት ሰው እንዴት በዚህ ልክ ይረክሳል እናንተ? ምን አይነት ወራዳ ናት ሴትዮዋ ራሱ። ምን አሁን እየዋሸች የነበረች ሴትዮ የተላላኩት ስለ ልዑል የምታወራውን ሪከርድ ሲሰማባት የምትሆነው የምትውጠው በቃ የት መሬቱ እንዴት ተሰንጥቆ ቢወጣት ራሱ እዛ ቦታ ላይ ደስተኛ ናት። ምንም ልትዋሽ ራሱ አልቻለችም። ውሸቱ ራሱ አልመጣላት አለ። ሰውየውም አላቃትም ብሎ ሲደርቅ የነበረ ሰውዬ ስልኩ ሲትፈተሽ ግን የተገኘው እነሱ ዝምድና እንዳላቸው ልዑልን ለመጣል ሴራ እንደሚያሴር የፈለገችውን ብር በአካውንቷ እያስገባላት እስካሁን ድረስ ክፍለ ሀገርም የትም ቦታ ሲሄዱ የምታንቀሳቅሰው ሰው ልዑልን የሚከታተል ምናምን የሚቀጠረውን ሰው ሁሉ እሱ እንደሚከፍል ነው እንግዲህ ስልካቸው ላይ የተቀመጠው ድምፅ የሚያሰሙ። ከሱ አልፎ ደግሞ አጎት ዛዲስ ምንድነው ክፍለ ሀገር ያለውን ሰውዬ ከሱ ጋር ራሱ እንደሚያወራ ላጎቴ ምን ያክል ብር ላክሽለት እንደዚህ ብራምን እያለ እየተላከው ድምፅ ራሱ እየተሰማ ነው። ደግሞ ይሄ ሁሉ ሪከርድ ሁሉ ራሱ እየተሰማባቸው አንተዋወቅም እንዴ? ምን እንትነን እኮ ምንድነው ከስተመርነን የሆነ እቃ ደረሰ ወይ አልደረሰ ወይ ብለን ስልካችን ተቃይረን እያወራን ነው እንዴ? የሌባ አይነ ደረቅ አዙሮ ምን ይላል የሚባለው ነገር በእነዚህ ሰዎች አየው እናንተ። ጭራሽ ይባስ ብለው ስልካቸው እንኳን ተገንቶባቸው ሊያምኑ አልቻሉም። አንተዋወቅም ብለው ይክዳሉ። ውለታ ቢስ። ኧረ ፈጣሪ የልባቸውን አይቶ እንደው እግዚአብሔር የልቡን አይቶ ልዑልን ከዚህ ሰውዬ ያድነው። የእውነት ከነዚህ ሰዎች እንደው ፈጣሪ እንደ ሰው አይደለምና እንደው ከነዚህ ሰዎች እንዲያረቀው ሁላችሁም ጸሎት አድርጉለት። በምንድን ነው የያዙት ግን ልጁን ጎበዝ? እንደዚህ አይነት ዘመድ አለ እንዴ? ገንዘብና ገንዘብ ብቻ የሚያሳድድ የሰውን ህይወት የሰውን ብስቁልቁል እያረጉ አሁን ይሄን እነዚህ ሰዎች ከመጡ እንደው እናንተ ተመልካቾች ራሱ መፍረድ ትችላላችሁ። የልዑል ስንት ነገር ተበላሸበት። ህልሙን ሁሉ እኮ ነው ያጨለሙበት። ሊያገባ የነበረ ልጅ ሰርጉን እንደማይሆን ነገር አደረጉበት። ከእናቱ ጋር ብዙ ደስታ ብዙ ነገር እንትን እንላለን ብለው የተዘጋጁትን በእነዚህ ሰዎች ምክንያት ብዙ ነገር ከሰረበት።
ከዛም አልፎ ደግሞ ጤናውን አዛቡበት። ከዚህ በላይ ምን ጉዳት አለ? አሁንም ደግሞ ከስር ከስሩ እንዳይጠፋ ከነሱ የሆነ ነገር አድርገውበታል። የእውነት የሆነ ነገርማ ካላደረጉበት ይሄ ልጅ አይኑ እንደዚህ እያየ እነዚህ ሰዎች ምን እየሰሩ እንደሆነ እያየ ተመልሶ እዛው አታገኙትም። ያሳዝናል። ግን የእውነት አሳዘነኝ ልዑል። ዘመድ ብለሽ ቀርበሽ ሲከዳሽ ሲሸጥሽ በገንዘብ ስታይ ከዚህ በላይ ሞት የለም። የእውነት ገንዘብ በጣም ተራ ነገር ነው። ሰርተሽ ምን ብለሽ የምታገኙ ነገር ነው። ግን የሰው ልጅ ግን በዚህ ልክ ደግሞ ስቃይ እንትን ስታይ ይከብዳል በጣም። ወይኔ አስቴር፣ ወይ መድኃኒዓለም እንግዲህ ሆነ። ያስጠላል። እኔማ ሰለችኝ በጣም የእውነት በጣም ነው ያስጠላኝ። ወይ ማለቴ ወይ ማለቴ ወይ ማለቴ ከጊዜ ጊዜ እነዚህን ሰዎች ስትከታተሉ አዳዲስ ነገር ነው የሚገኝባቸው። እነሱ ደግሞ አይናቸውን በጨው አጥበው አይደለም ብለው የሚከራከሩት ነገር ያናድዳል። ዛሬ አቤል እንዴት እንዳመሰገንኩት ልነግራችሁ አልችልም። ቅድሚያ እነችን ሴትዮ ምን እየሰራች እንደሆነ ብሎ ሀሳቡን አምጥቶ ቤት ድረስ መኪና ይዞ ሂዶ ስትወጣ ተከትለን የምትሄድበትን ዛሬ እንይዛታለን ብሎ ሀሳቡን ያመጣው ማን ነው? አቤል ነው። በስከ መጨረሻም ያለው እሱ እንዳለው ከማን ጋር እንደምትሰራ ልዑልን ለመጣል ልዑልን ስራውን ለማበላሸት እዚህ ጋር የውሸት ማስረጃ የውሸት እንትን። እኔ የሚገርመኝ እሱ ጋር ስትመጣ የምታወራው ነገር አሳማኝ ነገር ነው። እንግዲህ ቪዲዮ እያያችሁ ነው። የሚያሳምን ነገር ነው የምታወራው። በጣም ለልዑል የምታስብ ምናምን መስላ ነው። ግን ደግሞ ከካሜራ ጀርባ ደግሞ ሌላ ሰው ነው የምትሆነው። ሰው እንዴት ይቀያየራል በየደቂቃው? እንዴት ነው የምታምኒው ሰው? አምላኬ ሆይ ትዕግስት ስጠኝ። በዚህ ልክ ሰው ሲረግጥ፣ በዚህ ልክ ሰው እንትን ሲል በጣም ነው የሚያስጠላኝ እውነት። ወይ የአሁኑ ደግሞ ሰለቸኝ። ይሰለቻል በጣም። እንግዲህ እግዚአብሔር ከነሱ ጋር ይሁን። እግዚአብሔር ይስጣቸው። ልዑል እንኳን የሆነ ነገር እንኳን ቢሆን እነሱ ስላሉ እግዚአብሔርን ያመስግን። የእውነት እንደነዚህ አይነት ጓደኛ ስላለው የእውነት ጥሩ እግዚአብሔር ጥሎ አይጥለውም እንጂ እነሱ ባይኖሩለት ኑሮ ዛሬ ላይ ልዑል ምን አይነት ቦታ ላይ እንደምታገኙት እየተቀያየሩ እንደዛ እንኳን ተናግሮት ዛሬ ራሱ ሚኪ እየሰራለት ነው። እሱ ትንሽ እንትን ስላለው ሚኪ እየሰራለት ነው። የፈለገው ነገር እንትን ብትይ ጓደኛሽን አሳልፈሽ ለጥላት አትሰጪውም። ሰው ሲናደድ የሆነ ነገር ሲሆን የሆነ የሚያስቀይምሽ ነገር ሊናገርሽ ይችላል፣ ግን ደግሞ ጥሎ አይጥልሽም። እውነቴን ነው የምልሽ። የፈለገው እዚህ ጋር እኔ ክፉ ነገር ልናገር እችላለሁ ስናደድ ምናምን፣ ግን ደግሞ አሳልፌ ደግሞ ለክፋት ነገር አትሰጥሽም። እና የልዑል ጓደኞች ራሱ የሚሰሩት በዙሪያው ያሉት ሰዎች በጣም መልካም ናቸው። የእውነቴን ነው የምልሽ። እስከ መጨረሻው ድረስ ዝም ብላችሁ ካያችሁ እነዚህ ሰዎች ልዑልን ይጠብቁታል ከእግዚአብሔር በታች በሚሄድበት ሁሉ። እነሱ አትከተለኝ እንኳን ቢሉት እነሱ መከተላቸውን አያቆሙም። ምክንያቱም ልዑል ወድቆ ታሞ እናቱ እንድታዝን እናቱ እንድታለቅስ አይፈልጉም። የእናቱ ደስታ ማየት ይፈልጋሉ። እና ለዛም እንግዲህ እየተከታተሉ የዚችን ሴትዮ
ልዑል ከእሷ ጋር ይሁን ይብላ ይጠጣ። እነሱ ደግሞ ከጀርባ ሆነው ሴትየዋን በደንብ አድርገው እየተከታተሉ አሪፍ 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 ቪዲዮ እየቀረጹ ለልዑል ያሳዩታል። እንግዲህ ካመነ ያምናል፣ ካላመነ ደግሞ ምንም ልታረጉት አትችሉም። ሲጀመር ልጁ እያየ እኮ እንደዚህ አድርጋኛለች እንዲህ እንደዚህ ይላል፣ ይናደዳል። ከዛ በኋላ ይረሳዋል። ከዛ በኋላ አብሮ ይሰራል። እና ታዲያ በጤናው ነው የሆነ ነገር አድርገውበት ነው እንጂ። ለማንኛውም የዚችን ጉደኛ ሴት በትንሹ አሳያችኋለሁ፣ በድብቅ የተቀረጸውን። በሌላ ቪዲዮ እንገናኛለን። እንግዲህ ኤርሚያስ እና አቤልን እንድታመሰግኑ ይፈልጋለሁ በእኔ ስም። በተረፈ ሰላም እና ፍቅር እየተመኘው በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያደርግልን እያልኩኝ ወዳችኋለሁ፣ አከብራችኋለሁ። ቪዲዮ ስትጀምሩ በላይክ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በተረፈ ሰላማችሁ ይብዛልኝ።